ይህ ርዕስ የመረጥንበት ምክንያት አለ። እንደ ቤተ ክርስቲያናችን አስተምሮ ዛሬ የመጀመሪያው የዐቢይ ጾም ዕለተ ሰንበት ነው። ስሙም ዘወረደ ይባላል። በዚህ በዘወረደ ዕለት መጀመሪያ መምህራን ሌሊቱ ቀደም ብለው በሰባት ሰዓት ተነስተው ያመሰከሩበት መዝሙር ተቀነዩ ለእግዚአብሔር በፍርሃት ወተሐሰዩ ሎቱ በረአድ ይላል። በኋላ ደግሞ በቅዳሴ መካከል ሊቀ ዲያቆኑ መስቀል ይዞ ሶስቱ አንዱና ሌላው ዲያቆን ሶስቱ ነው በዚህና በዚህ አጅበውት ስብከት በሚባለው ምስባክ በሚባለው ማለት ነው የሰበከው ከወንጌሉ ከመነበቡ በፊት ይህን ቃል ነው። ተቀነዩ ለእግዚአብሔር በፍርሃት ለእግዚአብሔር በፍርሃት ተገዙ ወተሐሰዩ ሎቱ በረአድ በመገዛታችሁም ደስ ይበላችሁ፣ ዋጋ ያለበት ስለሆነ ማለት ነው። አጽንዑ ባለ ጥበብ ከመ ይትማ እግዚአብሔር ጥበብን አጽንታችሁ ያዙ። አንድም ተቀነዩ ለእግዚአብሔር በፍርሃት ወበረአድ ይላል። በፍርሃት በረአድ ለእግዚአብሔር በፍርሃት ተገዙ። ስፋት ድጉሳትን እርሻ ቁፋሮን አጽንታችሁ ያዙ። ይህን አድርጉ ብዬ ሰርታችሁ ብላችሁ እንዲህ አላደረጋችሁም ብሎ እንዳይቀጣችሁ በፍርሃት ለእግዚአብሔር ተገዙ የሚለው ቃል ነው የተሰበከውና ይህ ግን ለምን ይህን ምስባክ ለእግዚአብሔር በፍርሃት ተገዙ ብሎ በጾሙ መግቢያ እንዴት ነገረን? ይህ እንዴት አስተማረን? የተናገረው ነቢየ እግዚአብሔር ዳዊት ነው። ይህ ታላቅ ልበ አምላክ ዳዊት ለምን እንደዚህ አለን? ይህ የጾም መግቢያ ነው። ታላቁ ጾም ዋዜማው ነው ዛሬ። በዚህ አጋጣሚ እንኳን አደረሳችሁ። ሰው ለሌላ በዓል ሁሉ እንኳን አደረሳችሁ ይባላል። ይህ ደግሞ ታላቁ ጾም የነፍሳችን መዳኛ የነፍሳችን መጠገኛ ስጋችንም ጤነኛ የሚሆንበት ነፍሳችን ብቻ አይደለም ስጋችንም ሁሉ ጤናውን የሚያገኝበት በእውነት ከብዙ ነገሮች ተጠብቆ የጾም ምግብ መድኃኒት ስለሆነ መድኃኒት የምናገኝበት ቀን ነው። እንኳን ለዚህ ታላቅ ቀን አደረሰን። ለእግዚአብሔር በፍርሃት ተገዙ፣ እግዚአብሔርን በፍርሃት አገልግሎት እያለን ነው። ይህ ጾም ከመጀመራችን በፊት ይህን አዘዘን። ፈሪሃ እግዚአብሔር ለሁሉም መጀመሪያ ጠቃሚ ወሳኝ ስለሆነ ፈሪሃ እግዚአብሔርን እያስተማርን ነው። እግዚአብሔርን መፍራት ማለት ነው። እግዚአብሔርን መፍራት ታውቃላችሁ። እግዚአብሔርን ስንፈራው በመጨነቅ ይገለናል ያጠፋናል ብለን ሳይሆን ቸርነቱን፣ ምሕረቱን፣ ድንቅ ስራውን ለእኛ ያደረጋቸውን የቸርነቱን ስራ እያሰብን ማለት ነው። እንዲያውም በመዝሙሩ ራሱ ተርጉሞታል። ወተሐሰዩ ሎቱ በረአድ እስመ ለዓለም ምሕረቱ ይላል። ቸርነቱ ለዘላለም ነውና ምኑ ነው ለዘላለም? ቸርነቷ ለዘላለም። በእውነት የዛሬ 1000 ዓመት የዛሬ 3000 ዓመት ሲያደርገው የነበረውን የቸርነት ስራ የምህረት ስራ ፀሐይን የማውጣት ብርሃናትን የማመላለስ ቀንና ጨለማን የማፈራረቅ ለእኛ ደግሞ ዕድሜ ለንስሐ መስጠት ይህ ቸርነቱ የማይቋረጥ በእውነት የኛ ከሆነ ሆን የኛ ውሳኔ ሆኖ ሆን ለ2 ዓመት ለ3 ዓመት አገልግሎ እዚያ በኋላ ለታሪክ ይጠፋ ነበር። ይህ እግዚአብሔር ቸርነት ግን ለዘላለም ስለሆነ ለትውልድ ትውልድ ጽድቁ ይላል። እንደው ጽድቁ ምሕረቱ ቸርነቱ ከትውልድ ወደ ትውልድ ሲተላለፍ የሚኖር የእግዚአብሔር ቸርነት ደስ አይልም? በእውነት ለዚህ አምላክ ደስ እያላችሁ ተገዙለት በፍርሃት ይላል። ደስ እያላችሁ አለ። ለዚህ ነው ወተሐሰዩ ሎቱ በረአድ ደስ እያላችሁ። ደስ የምንሰኘው ስለምን ነው? ለእሱ ስንገዛ ዋጋ እናገኛለን። ዋጋው ምንድን ነው? የእሱን ቸርነት፣ የእሱን በረከት፣ የእሱን ፍቅር ማግኘት። ለእግዚአብሔር በፍርሃት ስንገዛ አንዱ ለእግዚአብሔር መታዘዣ እግዚአብሔርን የምንፈራው የምናከብረው የምንሰግድለት የምናመልከው መሆኑን የምናውቀው አንዱ በጾም ነው። በምንድን ነው? በጾም ስንጾም የዘጾመ ወጸለየ እሙነ ይነስስ ይላል ቅዱስ ያሬድ። የጾመ የጸለየ ወደ እግዚአብሔር የተንበረከከ ወደ እግዚአብሔር የመጣ እውነት እላችኋለሁ ዋጋውን አያጣም። በእውነት የጾመ ሰው ሰይጣንም የጾመ ሰው ሲል ይፈራል። ጸሎተኛ ጾመኛ ሰው ሰይጣን ሳይ ይደነግጣል፣ ይፈራል፣ አይቀርበውም። ምክንያቱም ሰይጣን የተሸነፈው በጾም ነው። በዚህ ጾም ጌታችን ኢየሱስ ክርስቶስ 3ቱን አርእስተ ኃጣውእ ድል የነሳበት ስለሆነ ሰይጣን ደግሞ በዚያ ድል የተነሳባት ስለሆነ እጃችን
እቺ ጾመኛ ሰው ሲል ይደነግጣል፣ ይፈራል። ሰይጣን እንዳይቀርበን መልአክ እንዲቀርበን፣ ጾመኛ ሰው መልአክ ነው የሚቀርበው። ሩፋኤል እንዲቀርበን፣ ቅዱስ ሚካኤል እንዲመጣልን፣ ቅዱሳን መላእክትና ቅዱስ ገብርኤል እንዲጎበኙን ምን መሆን አለብን? ጾመኛ፣ በጾም በጸሎት የተወሰነ። ከዚህ በኋላ አብይ ጾም ሲገባ ቂም በቀል ቻው፣ ቁጣ ቻው፣ የሰው ሐሜት ቻው ብለን እግዚአብሔር ሊገባበት ነው በልቡናችን ብለን ሰውነታችን ከቂም ከበቀል ከሌላ ነገሮች ጥብ አድርገን በንጹህ ሰውነት እግዚአብሔር እንድንቀበለው ይገባል። ይህ ነው እግዚአብሔርን መፍራት ማለት ነው። እግዚአብሔርን መፍራት ማለት ሰውን አለመቀየም፣ ሰውን አለማስቀየም፣ በተናገረው ተሳስቶ እንኳን ቢበድል ይቅርታ ማለት በትዕግስት የትዕግስት ሰው መሆን። በእውነት እንዲህ አይነት ሰው ሳለ እግዚአብሔርን ይፈራዋል ማለት ነው። ካልሆነ ግን እያማ እያሽማጠጠ ሁልጊዜ ክፉ እየተናገረ አንደበቱ ከክፉ ሳይከለከል እግዚአብሔርን እፈራዋለሁ፣ እግዚአብሔርን አከብረዋለሁ፣ ጾም እጾማለሁ፣ ጸሎተኛ ነኝ ማለት ከንቱ ነው። ጾሙ የረሃብ አድማ ይሆናል። ጸሎቱም ደግሞ ጸሎቱ ለመስተቀይም ይሁ ቅድመ እግዚአብሔር። የቂመኛ ሰው ጸሎት ወደ እግዚአብሔር ያርጋል? በመናት ያርጋል? አያርግም። እግዚአብሔርን እንፈራዋለን፣ እግዚአብሔርን እናከብረዋለን ካል ይህን ነገር መተው አለብን። ጾመኛ ስለሆን ቅዱሳን መላእክት ነው የሚጎበኙት። ዳንኤልን ሰምታችሁታል አይደል? ዳንኤል እንዲህ አለ በትንቢተ ዳንኤል ምዕራፍ 6 ከቁጥር 24 ላይ እኔ ዳንኤል እየጾምኩ እየጸለይኩ ሳለሁ መልአከ እግዚአብሔር ቅዱስ ገብርኤል ወደ እኔ መጣ። ማን መጣ? ማን ነው የመጣው? ቅዱስ ገብርኤል መጣ። አያችሁ፣ እንዲያውም ዝግ እያለ እየበረረ መጣ ነው። እየበረረ መጣና ጎበኘኝ። መጻይቁ ሀቤከ እስመ ብእሴ ፍትወት አንተ ወመጻይቁ ከመ አለቡከ ጥበብ ይለዋል። ጥበብን ልገልጽልህ መጣሁ። አንተ ጥበብ እንዲነግሩ የሚገባ ሰው ነውና። ጾመኛ ስለሆነ እኮ ነው። ባይጾም ኖሮ እኮ መልአክ እግዚአብሔር አይደለም ሌላም አይመጣም። መልአክ የሚሄደው ወደ መልአክ ነው። እንስሳ የሚሄደው ወደ እንስሳ ነው። ሰው የሚሄደው ወደ ሰው ነው። አሁን የሚጾም ሰው መልአክ ስለሆነ መልአኩ ቅዱስ ገብርኤል ወደ ዳንኤል መጣለን። በእውነት እኛ ስንጾም መላእክት ይመጡልናል። ካልሆነ ግን ማንጾም ከሆነ እንዲሁ የማይጾም ሰው ይላል አረጋዊ መንፈሳዊ ይላል፣ የማይጾም ሰው የሰይጣን ምሽግ ነው ይላል። የማን ምሽግ ነው? የማይጾም ሰው የማይጸልይ ሰው የሰይጣን ምሽግ ነው። ሰይጣን መሽጎ የሚቀመጥበት ክፉ ነገር ሁልጊዜ ያሰራዋል። ጥሩ ነገር እንዲናገር ያደርገው፣ ሁልጊዜ ያሳስተዋል። ሁልጊዜ ሰው እንዲያስቀይም ያደርጋል። ወደ ቤተ እግዚአብሔር እንዲመጣ ያደርገው ይላልና እግዚአብሔርን የምንፈራ እግዚአብሔር አምላካችን የሆነ እግዚአብሔር ቸርነቱን የምናስብ ሁልጊዜ ሕማሙን፣ ሞቱን፣ መከራውን እያሰብን በቅድስት ቤተ ክርስቲያን መጥተን የምንማጸን ሁሉ በእውነት መጸለይ መጾም ያስፈልጋል። መድኃኒትም ይሄ ነው። ለፈተናዎች ሁሉ ለተጋረጠብን ችግር ሁሉ ለምንሰማው ለምናየው ሁሉ ነገር መፍትሄው ምንድነው? ጾምና ጸሎት ነው። በጾምና በጸሎት ያልተፈታ ችግር የለም። አዳምና ሔዋን ታዘው በገነት 7 ዓመት ትእዛዙን አክብረው ከኖሩ በኋላ አትብሉ አትንኩ የተባሉትን ዕፀ በለስ በሉ አይደል? በሉ። ከዛ በኋላ ተዋረዱ በክብራቸው፣ እርቃናቸውን ቆሙ። ያ 7 ዓመት መኖር እንደ መጾም፣ ከዛ በኋላ ደግሞ ሕጉን አፍርሰው የበሉት ጾም እንደ መሻር እንቁጠረውና እኛ በጾም ያለ ሰዓቱ የምንበላ ጾሙ ሳይደርስ ቅዳሴ ሳይወጣ ይበላ ክርስቲያን አዳምና ሔዋን ልክ እንደተሳሳቱ ያን ጊዜ እርቃናቸው እንደቆሙት እርቃነ ሥጋውን ይቆማል ማለት ነው። ልብስ ቢለብስም ግን ከሕገ እግዚአብሔር የተራቆተ እግዚአብሔርን የማይፈራ ሰው ስለሆነ እግዚአብሔርን የምንፈራ ሁሉ በእውነት ተጠንቅቀን መጾም አለብን። ስንጾምም በጥንቃቄ ቅድም እንዳልኩት ከሐሜት፣ ከተንኮል፣ ከቂም በቀል፣ ከሌላ ግብረ ኃጢአቶች ተጠብቀን እግዚአብሔርን ስናገለግለው በጾም በጸሎት እግዚአብሔር ምሕረቱን ቸርነቱን ይልክልናል። ምክንያቱም እንዲህ አይነቱ ጾም ነው እግዚአብሔር የሚቀበለውና። እንዲያውም ቅዱስ ጴጥሮስ ኃጢአት በ5 ወገን ገብቷል ወደዚህ ዓለም ይላል። መጀመሪያ ሔዋን ምክረ ከይሲን ስትሰማ አንደኛው፣ ሁለተኛው ደግሞ ምክረ ከይሲን ተሰምታ ሁለተኛ በእግሯ ወደ ዕፀ በለስ ስትሄድ ሁለተኛ፣ ሶስተኛ ደግሞ በእጇ አዳ ስትቆርጠው 3፣
አራተኛ ባሕሯ ስታየው 4 በእጇ ስትቆርጠው 5 በዚህ በ5ቱ ነገር ኃጢአት ገብቷል። ይህን ለመካስ ነው እንግዲህ መድኃኔዓለም መጀመሪያ ምክረ ከይሲን ሰምታ ስለነበረ ሔዋን ኢየሱስ ክርስቶስ ያን በጆሮዋ የሰማቸውን ኃጢአት ለመካስ ምን አደረገ? የአይሁድን ሽሙጥ፣ የአይሁድን ስድብ፣ ምራቅ ሲተፋበት ሲያሽሟጥጡት በጆሮው ሰማ። በምኑ ሰማ? አዎ ማን ምክረ ከይሲ የሰይጣንን ምክር በጆሮዋ ስለሰማች ሔዋን ማለት ነው። ዛሬ ክፉ ምክር እንሰማለን አንሰማለን? ይመራል። ክፉ ምክር መስማት የለብንም። አዎ ሔዋን ክፉ ምክር ሰምታ ነበር በወቅቱ። ሁለተኛ በእግሯ ሄደች። ወደ ምኑ? ወደ ዕፀ በለሱ ልትቆርጠው ልታየው በእግሯ ሄደች። መድኃኔዓለም ያን በእግሯ ስትሄድ ያን የሰራችውን ኃጢአት ለመካስ እግሮቹ ምን አሉ? ተቸነከሩ። እግሮቹ ተቸንክረዋል አልተቸነከሩ? እስኪ መስክሩ። እውነት ነው እኮ ተቸንክረዋል እኮ። ተቀነዋ እደዌ ወእገሬ ይላል። እጆቹ እግሮቹ ተቸንክረው መድኃኔዓለም ያን በእግሯ ሄዳ የሰራችውን ኃጢአት ደመሰሰልን፣ ካሰልን። ሶስተኛ ደግሞ ምንድነው ያልኩት? በእግሯ ሄደች፣ በእጇ ሄዳ ዳሰሰችው። ዕፀ በለሱን ልትቆርጥ ስትል በእጇ ዳስሰዋለች። በእጇ ስለዳሰሰችው መድኃኔዓለም እጆቹን እግሮቹን ተቸንክሯል። ያን በእጇ የዳሰሰችውን ኃጢአት እጆቹን ተቸንክሮ ደመሰሰልን፣ አጠፋልን። አምስተኛ ዕፀ በለሱን ቆረጠችው። ስትቆርጠው ደሙ ፈሰሰ። የዕፀ በለሱ መድኃኔዓለም ኢየሱስ ክርስቶስ ያን ለመካስ 5ቱን በ5 ወገን ነው ይላል የኃጢአት መንገድ የገባው ወደዚህ ዓለም። 5ቱን ለመካስ ዕፀ በለሱን ስትቆርጠው ደሙ የፈሰሰው መድኃኔዓለም ደግሞ መጣና ደሙን አፈሰሰልን፣ ስጋውን ቆረሰልን። እንኩ ብሉ ብሎ ሰጠን። አልሰጠንም እንዴ? ሰጥቶናል እኮ። ይኩንክሙ ለሕይወት ወለመድኃኒት፣ ይህ ለሕይወትና ለመድኃኒት ይሁናችሁ ብሎ ሰጠን መድኃኔዓለም። ይህን ያደረገው ሔዋን በ5 ወገን ለሰራቸው ኃጢአት እሱ ደግሞ ከ5 ላይ ተረስቶ ተቸንክሮ መድኃኔዓለም ካሳ ካሰልን፣ ይቅር አለን። ይህን አምላክ ነው እንግዲህ በፍርሃት በረአድ ልንገዛለት ልናገለግለው የተጣላናቸውን ይቅር ልንልለት የሚገባ ለዚህ አምላክ ነው፣ ለሌላ አይደለም። አዎ ለሰውየው ብለን ሳይሆን ለቸርነቱ፣ ቸርነቱ ብዙ ነው ለፈጣሪያችን ክብር ምስጋና ለሱ ይሁን። አዎ ይህን ሁሉ ለካሰልን ለእኛ በደለኞች ስንሆን በእውነት የማይገባን ስንሆን እሱ ግን ቸር አምላክ እስመ ለዓለም ምሕረቱ ለትውልደ ትውልድ ጽድቁ፣ ጽድቁ ምሕረቱ ቸርነቱ ለዘላለም ከትውልድ ወደ ትውልድ ሲተላለፍ የሚኖር አምላክ ስለሆነ እሱን በፍርሃት በረአድ ስናገለግለው ቤተሰባችን ሰላም፣ እኛ ሰላም፣ ሀገራችን ሰላም ይሆናል። ስለዚህ በሰላም እንድንኖር ሀገራችን ሰላም እንድታገኝ ቤተሰባችን ሰላም እንዲሆን ቤተ ክርስቲያናችን ሰላም እንድትሆን ምን ማድረግ አለብን? በንጽህና መጾም፣ እግዚአብሔርን መፍራት። ቅድም ብያለሁ። እግዚአብሔርን ስንፈራው በጭንቀት አይደለም። እንዲያው እንደዚህ ዓለም ዳኛ አይደለም እግዚአብሔር። የዚህ ዓለም ዳኛው እኮ ሕጉን ትእዛዙን ካልተከበርን ያስረናል፣ ይቀጣናል። ግን እግዚአብሔርን ስንፈራው ይገለናል፣ ይቀጣናል፣ ያስጨንቀናል ብለን ሳይሆን ቸርነቱን እያሰብን ነው። የእሱ ቸርነቱ ብዙ ስለሆነ እግዚአብሔር አምላካችን ክብር ምስጋና ለሱ ይሁን። ከዚህ በኋላ ቅድም እንዳልኩት ነገ ትልቁ ጾም የሚጀመርበት ዛሬ የጾም ዋዜማ ስለሆነ ምን ቻው እንላቸዋለን? ይበቀል ቻው፣ ሐሜት ቻው። አታሙ ማድረግ በኋላ እሺ በሉ እንዳታሙ። ይህ እኮ በእውነት እሺ ወደ በእግዚአብሔር ፊት እሺ ብሎ ነገ የሰው ስም ማንሳት፣ ነገ ቂም በቀል አለመተው በእውነት ኃጢአት ነው ያስቀጣልና እግዚአብሔር አምላካችን የተመሰገነ ይሁን። ስብሐት ለእግዚአብሔር። ቃልዮት ያሰማልን፣ ርስተ መንግሥተ ሰማያትን ያወርስልን።